ባለፉት ጊዜያት የእስራኤል አጋር ሆና የቆየችው አሜሪካ አሁን ላይ እስራኤልን ያስኮረፈች ይመስላል። በእስራኤልና በሐማስ መካከል ያልተፈቱ ጉዳዮችን የያዘው ረቂቅ የሰላም ሐሳብ እስራኤልን ያላካተተ መሆኑ በእስራኤል ዘንድ ቅሬታን ፈጥሯል። በትራምፕ አስተዳደር ሐሳብ አመንጭነት በጋዛ ሰላም ለማምጣት የተፈረመውን የተኩስ አቁም ስምምነት ተከትሎ አሜሪካ ለጸጥታው ምክር ቤት በጋዛ ድንበር አቅራቢያ የሚሰማሩና በሐማስና እስራኤል መካከል እየተተገበረ ያለውን የተኩስ አቁም ስምምነት የሚከታተሉ ዓለም አቀፍ ሰላም አስከባሪ ኃይል ለማሰማራት ያለመ ውሳኔ ሐሳብ አቅርባለች። አሜሪካ በትናንትናው ዕለት የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ ከጦርነት በኋላ ዓለም አቀፍ ሰላም አስከባሪ ኃይል የሚሰማራበትን መንገድ የሚዘረዝር ሐሳብ አቅርባለች። ይህም ታዲያ የኔታንያሁ መንግስትን ከማስገረምም አልፎ ብስጭት ውስጥ ከቶታል። ለእስራኤል መንግስት ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች ይሉት የአቦ ብሂል የሚሰራ ይሆን አይደለም። በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልትስ በጋዛ የተኩስ አቁም ስምምነትን እንዴት ማራመድ እንደሚቻል ሐሳብ ከተሰራጨም በኋላ በጸጥታው ምክር ቤት ስብሰባ ላይ ብሩህ ተስፋ የሰነቀ ውይይት ተካሂዷል ሲሉ ሐሳባቸውን ሰጥተዋል። በተጨማሪም ዋልትስ ስብሰባውን ታሪካዊ ሲሉ ገልጸውታል። ይህም የፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸውን ጠንካራ አመራር የሚያሳይ ምሳሌ መሆኑንም አክለዋል። አሜሪካ ለሁለት ዓመታት በጋዛ ውስጥ የሚንቀሳቀስ የማረጋጋት ኃይል እንዲኖር የተባበሩት መንግስታት የጸጥታው ምክር ቤት ትዕዛዝ እየፈለገችም ነው። በዚህም ጊዜ ሐማስ ትጥቅ ፈቶ ተጨማሪ የረጅም ጊዜ አስተዳደር ዝግጅቶችን መዘጋጀትና ማሰብ የሚችልበትን የጥሞና ጊዜ ሰጧልም ተብሏል። ሐማስ በፖለቲካ ዓለም የራሱን ሰላማዊ ተቋም መመስረት እንደሚችልም ተገልጿል። በተባበሩት መንግስታት የአሜሪካ አምባሳደር ማይክል ዋልትስ የጸጥታው ምክር ቤት አባላትን እንዲሁም ግብፅን፣ ኳታርን፣ ሳውዲ አረቢያን፣ ቱርክና የተባበሩት አረብ ኤሚሬቶችን ወደዚህ ስብሰባ ጋብዛለች። ዓላማውም ለውሳኔው ክልላዊ ድጋፍ ማሳየት መሆኑም ተነግሯል። የእስራኤል ብሔራዊ ጸጥታ ምክር ቤት ከፍተኛ ባለስልጣን እንደገለጹት ከዚህ ረቂቅ የውሳኔ ሐሳብ በፊት እንዳልተነገራቸውና እስራኤል እስካሁን ሰነዱን አልገመገመችም ሲሉ ተናግረዋል። ሰነዱ አልደረሰንም ያሉት ከፍተኛ ባለስልጣናቱ ጋዜጠኞች ከኛ የበለጠ መረጃ አላቸው፣ ይህ ረብ የለሽ ተግባር ነው በማለት የእስራኤል መንግስት በሁኔታው ማዘኑን ገልጸዋል። ረቂቅ የውሳኔ ሐሳቡ ቢያንስ ለሁለት ዓመታት በጋዛ ሰርጥ ውስጥ የሚንቀሳቀስ ዓለም አቀፍ ሰላም አስከባሪ ኃይልን እንዲሰማራ ይጠይቃል። ዋና ዋና ተልእኮዎቹም የጋዛ ሰርጥን ከወታደራዊ ኃይል ነጻ ማድረግ፣ አዲስ የፍልስጤም የፖሊስ ኃይል መፍጠርና ማሰልጠን እንዲሁም ከእስራኤልና ከግብጽ ጋር በተቀናጀ መልኩ መተባበርን ያካትታል። በሲቪል ደረጃ የቀረበው ሐሳብ ደግሞ በጋዛ ሰርጥ ውስጥ የህዝብ አገልግሎቶችን ለማስተዳደር ኃላፊነት ያለው ፖለቲካዊ ያልሆነ የፍልስጤም ምሁራን ኮሚቴ እንዲቋቋም ይጠይቃል። ይህ የአካባቢ አካሄድ ያለምንም የፓርቲ ስልጣን በጋዛ አስተዳዳሪነት ሐማስን ለመተካት የታሰበ ነው። አሜሪካ ያቀረበችው ረቂቅ የውሳኔ ሐሳብ ሰላም አስከባሪ ኃይሉ እስከ ታህሳስ 31 2027 ድረስ በጋዛ ይቆያል ተብሎ የሚጠበቅ ሲሆን ከዛ ባለፈም ከእስራኤልና ከግብጽ ጋር በመተባበርም ጊዜውን የማራዘም ዕድል ሊኖረው እንደሚችል ተነግሯል። የተባበሩት መንግስታት ድርጅት የትራምፕ አስተዳደርን በጋዛ ሰላም ለማምጣት ያለው ቁርጠኝነት የሚደነቅ ስለመሆኑም ተናግሯል። በፕሬዝዳንት ትራምፕ ቆራጥ አመራር ስር ይህንን ታሪካዊ ዕድል በመጠቀም የፕሬዝዳንቱን በመካከለኛው ምስራቅ ላይ ያላቸውን የሰላም ራዕይ ለማሳካት የታተሩ ሁሉ ምስጋና ይገባቸዋል በማለትም አሞካሽተዋል። ይሁንና ይህ ሁሉ የሰላም ሂደቶች እየተከናወኑ ባለበት ጊዜ የእስራኤል ወታደሮች በተያዘው የዌስት ባንክ ጥቃት መሰንዘራቸውን፣ ከተማይቱን መውረራቸውን አልጀዚራ ዘግቧል። በጄኒን አቅራቢያ የአልያሙን ከተማም ላይ ጥቃት ሲሰነዝሩ የእስራኤል ወታደሮች አንድን ሰው ከመያዛቸው በፊት ተኩሰው ማቁሰላቸው ተሰምቷል። ከዛ ባለፈም በማዕከላዊ ጋዛ ሁለት የፍልስጤም ሰዎች በተለያዩ ጥቃቶች ተገድለዋል። የእስራኤል ጦርም ጥቃት እየቀጠለ ባለበት ወቅት የተኩስ አቁም ስምምነቱን ተጥሷል እየተባለ ይገኛል። ከዚህ ባሻገርም እስራኤል ከሐማስ የታጋች አስክሬኖች በቀይ መስቀል በኩል መረከቧንና ማንነታቸውን ለማረጋገጥም ወደ ምርመራ መላኳን አስታውቃለች። አሁን የተላኩት አስክሬኖች የታጋቾች መሆኑን ከተረጋገጠም በጋዛ ይኖራሉ ተብሎ የታሰበው አስክሬን ቁጥር ወደ 6 ይወርዳል ተብሏል። በሌላ በኩል የዓለም የጤና ድርጅት WHO ዳይሬክተር የሆኑት ዶክተር ቴዎድሮስ አድሃኖም በእስራኤል ወረራ ወቅት በጋዛ ዙሪያ 20 የወደሙ ወይም የተጎዱ የጤና ተቋማትን እንደገና እንደሚገነባና እንደሚያድስ ተናግረዋል። ዶክተር ቴዎድሮስ አድሃኖም ጥረቱ የሚካሄደው ከተባበሩት መንግስታት የህፃናት ኤጀንሲ ዩኒሴፍና የፍልስጤም ስደተኞች ኤጀንሲ UNRWA ጋር በመተባበር ላይ ነው ብለዋል። ኤጀንሲዎች ለ44,000 ህፃናት መደበኛ ክትባቶችን፣ የአመጋገብ ምርመራና ሕክምናን እንዲሁም
እድገት ክትትልን ይሰጣሉ ብለዋል። የምስራቅ ሜዲትራኒያን የዓለም ጤና ድርጅት ዳይሬክተር ዶክተር ሃናን ባልኪ እንዳሉት ደግሞ የጋዛ የጤና አገልግሎቶች በሁለት ዓመታት ግጭት ሙሉ በሙሉ በሚባል መልኩ ወድሟል ብለዋል። ጦርነቱ ሲቆም አዲስ ትግል ይጀመራል። ይኸውም የጋዛን የጤና ስርዓት እንደገና ለመገንባትና መላውን ሕዝብ ከረሃብና ከተስፋ መቁረጥ ጫና ለማዳን ሲሉ ለጋዜጠኞች ተናግረዋል። እንደ የዓለም የጤና ድርጅት ግምት ከሆነ የመልሶ ግንባታው ከ7 ቢሊዮን ዶላር በላይ ወጪ ይጠይቃል። ይህም የሰብአዊ ምላሽን፣ ቀደም ብሎ ማገገሚያንና የረጅም ጊዜ መልሶ ግንባታን የሚያካትት ነው። ሌላው አንድ የሰብአዊ መብት ቡድን በጀርመን የቀድሞ የእስራኤል ጠቅላይ ሚኒስትር ኤሁድ ኦልመርት ላይ ክስ አቅርበዋል። ከ2008 እስከ 2009 በጋዛ ላይ በተፈጸመው ወታደራዊ ጥቃት ወቅት በፈጸሙት የጦር ወንጀሎች ክስም ተሰንዝሮባቸዋል። በኦልመርት አመራር የእስራኤል መንግስትና የጦር ኃይሎች ከፍተኛ አዛዥ ከፍተኛ ወታደራዊ ዘመቻ ፈጽመዋል። ይህም በህዝብ ብዛት በተጨናነቀ የሲቪል አካባቢዎች ላይ ያለአንዳች ማስጠንቀቂያ የቦምብ ድብደባ ሆስፒታሎችን፣ ትምህርት ቤቶችና የተባበሩት መንግስታት ተቋማትን አውድመዋል። ከ300 በላይ ህጻናት እናም 115 ሴቶችን ጨምሮ ከ1300 በላይ ፍልስጤማውያንን ገድለዋል ሲሉ የሂንድ ራጃ ፋውንዴሽን በሰጡት መግለጫ ተናግረዋል። የጋዛ ሰለባዎች ምንም ያህል ጊዜ ቢያል ፍትህ ይገባቸዋል ሲሉ የፋውንዴሽኑ ዋና ዳይሬክተር ዲያብ አቡጃህጃህ ተናግረዋል። ለጦር ወንጀሎች ተጠያቂ የሆኑት ተጠያቂነት የሚያበቃበት ቀን እንደሌለውና ዓለም በጥፋተኝነት ላይ ያላት አስተሳሰብ ተለውጦ ወንጀለኞች ሊቀጡ ይገባል ሲሉም ተናግረዋል። ፋውንዴሽኑ በጋዛ በጦርነት ወንጀሎች በተከሰሱ እስራኤላውያን ላይ ዓለም አቀፍ የህግ እርምጃ ይወስዳል። ስያሜው የተሰየመውም በሂንድ ራጃብ ሲሆን በ2024 በጋዛ ከቤተሰቡ አባላት ጋር በእስራኤል ኃይሎች በጥይት የተገደለች የ5 ዓመት ልጅ ስም የተሰየመ ነው። የፍልስጤም የጤና ጥበቃ ሚኒስቴር እንደገለጸው የ15 ዓመት ልጅ በዌስት ባንክ ከተማ ጄኒን አቅራቢያ በምትገኘው አልያሙን ከተማ በእስራኤል ወታደሮች ተገድሏል። የእስራኤል ኃይሎችና ሰፋሪዎች ባለፈው ወር በተያዘው የዌስት ባንክ አካባቢ እየቀጠለ ባለ የሽብር ዑደት 2350 ጥቃቶችን ፈጽመዋል ሲል የፍልስጤም ባለስልጣን የቅኝ ግዛት መቋቋም ኮሚሽን አስታውቋል። በተጨማሪም ረቡዕ ዕለት የአንድ ተጨማሪ ሰው አስክሬን ከለቀቀ በኋላ በሐማስ በኩል የታጋቾች አስክሬን ፍለጋ ቀጥሏል። ሐማስ በምስራቅ ጋዛ ከተማ የእስራኤል ጦር ያለማቋረጥ በቦምብ በተደበደበ አካባቢ የተቀበሩትን የታገቱ ሰዎችን አስክሬን ለማግኘትና ለመለየት እየሞከረ ስለመሆኑም ተነግሯል። በጋዛ ሰርጥ ምስራቃዊ ክፍሎች ላይ ከባድ የቦምብ ድብደባ ሳይፈጸም ያለፈው ቀን ማስታወስ አይቻልም በማለትም ሐማሶች ተናግሯል። በእስራኤል ጋዛ ላይ የደረሰው ውድመትም ከፍተኛ መሆኑ ጋር ተያይዞ የታጋቾችን አስክሬን ፍለጋ እጅግ በጣም ፈታኝ ማድረጉ ተመላክቷል። ከቀይ መስቀል ጋር ፍለጋ የሚያደርጉት አካላትና ቦታውን የተመለከቱ ሁሉ ሰፊ ውድመት መድረሱ የታጋቾች አስክሬን ለማግኘትና ለእስራኤል ለመመለስ የሚደረገው ሂደት ላይ ከሚጠበቀው በላይ አስቸጋሪ አድርጎታል ሲሉ ይናገራሉ። የሐማስና እስራኤል ጦርነት ከጀመረ ጊዜ አንስቶ በፍልስጤም 53 ቢሊዮን ዶላር የሚያወጣ ንብረት እንደወደመ የዓለም ባንክ ጊዜያዊ ፈጣን የጉዳትና ፍላጎት ግምገማ ያመላክታል። ከዚህ ውስጥም 18.5 ቢሊዮን የሚሆነው በመሰረተ ልማት ላይ በደረሰው ውድመት መሆኑ ተገልጿል። ከ60 ሺህ በላይ የሚሆኑ ሰዎች ሕይወትን የቀጠፈ ሲሆን ከ1.7 ሚሊዮን በላይ ፍልስጤማውያን እንዲሰደዱ ምክንያት ስለመሆኑም ይነገራል።